ተመልከቱ ኡስታዝ ምን እንዳሉ። አላሁ አክበር። የሁላችሁም ኮሜንት ላይ አላሁ አክበር እያላችሁ ይህን ቪዲዮ በደንብ ለኢትዮጵያውያን ሙስሊሞች በሙሉ ሼር አድርጉ። የነብዩ አለይሂ ሰላቱ ወሰላም የህይወት ፍልስፍና ጀርመን ላይ ትልቅ ሆስፒታል አለ። እቺን የነብዩን ንግግር ጽፈው ከስር ሚን መሐመድ ፕሮፌት ኦፍ እስላም ብለውታል። እኛ ህዝቦች ነን፣ ሳይረበን አንበላ። ምሳ ደረሰ ተብሎ አይበላም። በነብዩ ፍልስፍና አስተምህሮት ስንበላ ሳንጠግብ እናቆማለን። በሽታ ከየት ይመጣል አሉ። ይሄ የህክምና ሳይንስ አስኳል ነው። በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው። ይገባል የሚቃጠል የለም በሽታ ነው። ምግብ ለሰው ልጅ ወዳጁም ጠላቱም ነው። ከመጠንከው አቅም ነው፣ ካበዛው ጠላት ነው። ገና በ50 ዓመቱ ደም ይለካው የምግብ ብዛት እኮ ነው። የነብዩ አለይሂ ሰላቱ ወሰላም የህይወት ፍልስፍና እኛ ህዝቦች ነን፣ ሳይርበን አንበላ፣ ስንበላ ሳንጠግብ እናቆማል። ለዛ ነው የነብዩ ሆድ ትላለች እናታችን አይሻ የተመተረ መሰላል ይመስል ነበር ትላለች። ሆዳቸው ቅርጹ የሚያምር ቅርጽ ያለው የተከፋፈለ ነበር፣ ደረተ ሰፊ ሰለላሁ ዐለይሂ ወሰለም። አመጋገባቸው ስርዓት ያለው። ይሄን የነብዩን ፍልስፍና ዘለልንና ጥገናዊ ለውጥ ውስጥ ገባን። ጂም እንስራ፣ ወክ አድርግ፣ አይ ፍሩት ብቻ ቬጀቴሪያን የሚባል ሁሉ ተፈጠረ። ኑትሪሽን ሳይንሱ ነው ወጣ። ፊልድ እኮ ነው ኑትሪሽን፣ ፒኤችዲ ሁሉ ይሰራበታል። ያመጋገብ ሳይንስ ሆነ። የሰው ልጅ ዝም ብሎ ይከታል፣ ፍልስፍናውን አያውቅም። አይ እኔ ሰላጣ ብቻ ነው የሚበላ የሚል ሰው ታገኛል። እስልምና ምግብን አልመረጠም፣ አመጋገብን የመጠ ነው እስልምና። ደሮ ብላ፣ ስጋ ብላ፣ አሳ ብላ፣ ሰላጣ ብላ መጥ ነው። ምታቃጥለውን ያህል ብቻ ወሰድ። እዳ አታስቀምጥ። ራት ላይ ትልቅ ምግብ ከበላ ሰውነትን የሚያጸዳው ዋይት ብለድ ሴሎች ማጽዳቱን ይተውና ለመፍጨት ይመጣሉ። ሰራዊቱን ይሰበስባሉ። አንተ አዲስ ስራ መጥቶብናል ጽዳቱን ተው ይባባላል። ገና መፍጨት ላይ ናቸው ሙሉ ለዲት፣ ማጽዳት የለም። ነብዩ አለይሂ ሰላቱ ወሰላም እንዲህ እንደምናልፈው ያውቃሉ። ጹሙ አሉ። ተሲሑ ጤንነትን ታገኛላችሁ። ጾምን መቀጠል መንፈሳዊ ብቻ አይደለም ያለው አካላዊ ጥገናል። ከረመዳን በኋላ ጾምን የማስቀጠል ለዛ ነው ነብዩ አለይሂ ሰላቱ ወሰላም ልምምዱ የጾም እንዲቀጥል መን ሷመ ረመዳን አሉ። ረመዳንን የጾመ ወአትበዐሁ ቢስት ሚን ሸዋል ከዛም በሸዋል